ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኤርትራ ባህር ኃይል በድሮን ተመታ። ይህንን ያስታወቀው የሱዳን RSF የምሽት ዜና በዘገባው እንዳለው በዛሬው ግዳጃችን የሻዕቢያ ባህር ኃይል ከአልቡርሃን ትራፊዎች ጋር ቀይ ባህር ውስጥ አስመጣናቸዋል። ቀጣይ ታርጌታችን አስመራና ምጽዋ ፖርት ይሆናሉ ሲሉ ምሽቱን በፎቶ ባሰራጨው ዘገባው ዛቻውን አሰምቷል። በሌተናል ጀነራል ሐሜቲ የሚመራውና ሱዳንን ለሁለት ከፍሎ የራሱ መንግስት የመሰረተ የሱዳኑ ፈጥኖ ደራሽ ኃይል ሰሞኑን በተከታታይ መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገው የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎችን በድሮን እያወደመና ከጥቅም ውጭ እያደረገው ይገኛል። የሻዕቢያ የባህር ላይ ፓይሬት የጦር ጀልባዎች ፖርት ሱዳንን እንከላከላለን፣ አልቡርሃንን እንታደጋለን በሚል ወደ ሱዳን የባህር ጠረፎች ማቅናታቸው ሲታወቅ ሌተናል ጀነራል ሐሜቲ RRF ዛሬ ለሶስተኛ ቀን ከፍተኛ ቴክኖሎጂ የታጠቁ ድሮኖችን ተጠቅመው ፖርት ሱዳን ላይ እሳት ሲያዘንብ ውሎ ሲያዘንብ አምሽቷል። በሩሲያና በዩክሬን መካከል የተኩስ አቁም ከተደረገ በኋላ በሁለቱም ሀገራት መካከል የ15 ኪሎ ሜትር ነፃ ቀጠና እንዲኖር በሚል ሀሳብ እንደማይስማሙ የዩክሬኑ ፕሬዝዳንት አስታወቁ። ፕሬዝዳንት ዘለንስኪ ዛሬ በሰጡት ጋዜጣዊ መግለጫ ላይ እንዲህ አይነቱ ሀሳብ በርካታ ከተሞቻቸውን እንደሚያሳጣቸው ገልጸው ድንበሩን ከሁለት ሀገራት ወታደሮች ነፃ ማድረግ በተመለከተ ከተለያዩ ግለሰቦችና የተለያዩ የደህንነት መስሪያ ቤቶች መረጃ እንደደረሳቸው የጠቀሱት ዘለንስኪ ይሁንና በይፋ በዚህ ጉዳይ ላይ ያነጋገራቸው አካል እንደሌለ አስረድተዋል። አንዳንዶቹ እኛን እንደ ላብራቶሪ መሞከሪያ ሊያደርጉን ይሞክራሉ ያሉት ዘለንስኪ 15 ኪሎ ሜትር የሚለውን ሀሳብ ማን እንዳመጣው እንደማያውቁ ገልጸዋል። ጨምረው አሁን ያሉት ዘመናዊ የጦር መሳሪያዎችና ድሮኖች ከ15 ኪሎ ሜትር በላይ የሚጓዙ ናቸው። በዚያ ላይ ይህንን የ15 ኪሎ ሜትር ሀሳብ አንቀበለውም ብንል እንኳ ኬርሰንን ልናጣት ነው፣ ኬርሰንን ደግሞ መልቀቅ አንፈልግም ብለዋል። ይህንን የ15 ኪሎ ሜትር ሀሳብ በመጀመሪያ ያቀረቡት የአሜሪካው ልዩ መልእክተኛ የሆኑት ኬት ኬሎግ መሆናቸውን ይታወሳል። የዩናይትድ አረብ ኤሚሬትስ የሱዳናውያንን ቪዛ ማደስ አቆመች። በሁለቱ ሀገራት መካከል የተፈጠረውን ውዝግብ ተከትሎ ዩናይትድ አረብ ኤሚሬትስ በሀገሯ ለሚገኙ ሁሉም ሱዳናውያን ቪዛቸው እንዳይታደስ የሚል መመሪያ ማውጣቷ ተገለጸ። በኤሚሬት በሺ የሚቆጠሩ ሱዳናውያን የሚገኙ ሲሆን ይህ እርምጃ ስጋት ውስጥ የጣላቸው ሆኗል። አብዛኛዎቹ ሱዳናውያን ጊዜያዊ ሰራተኞች በመሆናቸው ቪዛቸው በየጊዜው እያደሱ በኤሚሬት የሚቆዩ ናቸው። አንዳንዶቹ ደግሞ ኦማንና ኩዌት በመሳሰሉ ሀገራት የሚሰሩ ሆነው በየጊዜው የዩናይትድ አረብ ኤሚሬትስ ቪዛ እያደሱ የሚኖሩ መሆናቸውን ዘገባዎች አስረድተዋል። እነዚህ ሱዳናውያን ወደ ሀገራቸው እንዳይመለሱ በጦርነት ላይ በመሆኗ አሁን መስቀለኛ መንገድ ላይ ይገኛሉ። የተለያዩ ዓለም አቀፍ የሰብአዊ መብቶች ድርጅቶች የዩናይትድ አረብ ኤሚሬትስ ውሳኔዋን እንድትቀለብስ እየጠየቁ መሆናቸው ተዘግቧል። የሱዳን ወታደራዊ መሪ ጀነራል አልቡርሃን በኤሚሬት ጋራ ያላቸውን ዲፕሎማሲያዊ ግንኙነት ማቋረጣቸውን ያስታወቁ ሲሆን ይህንን እርምጃ እየወሰዱም ተፋላሚያቸውን ፈጥኖ ደራሽ ኃይል ትረዳለች በሚል መሆኑ ይታወቃል። በአፍሪካ ለ300 ሚሊዮን ሰዎች የኤሌክትሪክ ኃይል ለማቅረብ የሚያስችል ፕሮጀክት ሊተገበር ነው። ከግማሽ በላይ የሚሆኑ የአፍሪካ ሀገራት መሪዎች ሰሞኑን በታንዛኒያ ዳሬ ሰላም የተሰበሰቡ ሲሆን የዓለም ባንክን ጨምሮ የአፍሪካ ልማት ባንክና ሌሎችም በአፍሪካ የኤሌክትሪክ ኃይልን ለማስፋፋት የሚውል $35 ቢሊዮን ቃል ገብተዋል። በአፍሪካ ከግማሽ ቢሊዮን ሕዝብ በላይ የኤሌክትሪክ ኃይል እንደማያገኝ ሲጠቆም ከሚሰበሰበው ገንዘብ ግማሽ ያህሉ ለሶላር ኃይል ማመንጫዎች ይውላሉ ተብሏል። ለፕሮጀክቱ በብድር መልክ የሚሰጠው ገንዘብ በዝቅተኛ ወለድ ይሰጣል ተብሏል። የዓለም ባንክ ፕሬዝዳንቱ አጃይ ባንጋ ፕሮጀክቱ በቀጣይ 6 ዓመታት ውስጥ በአፍሪካ የኤሌክትሪክ ኃይል ከሚያገኙ 600 ሚሊዮን ሰዎች መሃል ግማሽ ያህሉን የኤሌክትሪክ ኃይል እንዲያገኙ ያደርጋል ተብሏል። ሜክሲኮ ጉግል የግዛቴን አካል በአሜሪካ ግዛትነት እየጠራ አስቸግሮኛል ስትል ክስ መመስረቷን አስታወቀች። የሀገሪቱ ፕሬዝዳንት ክላውዲያ ሻምባውም ኩባንያው የሜክሲኮ ባህረ ሰላጤ በጉግል ማፕ ላይ የአሜሪካ ባህረ ሰላጤ በማለት ማስፈሩን ተከትሎ ክስ መመስረታቸው ተናግረዋል። ፕሬዝዳንቷ ከዚህ ቀደም ጉግል በመተግበሪያው ላይ ያሰፈረውን ስያሜ እንዲያስተካክልና ያ ካልሆነ ግን ክስ እንደሚመሰረትባት አስጠንቅቀው ነበር። የአሁኑ ክስም ጉግል በተደጋጋሚ በጉግል ማፕ ላይ ስፍራውን የአሜሪካ ባህረ ሰላጤ እያለ መጥራቱን ባለማስተካከሉ የተመሰረተ ነው ተብሏል። ጉግል በበኩሉ ስያሜው የአሜሪካ መንግስት ያደረገውን የመጠሪያ ለውጥ ተከትሎ የተደረገ መሆኑ ቢገለጽም ስለ ክሱ ግን ያለው ነገር የለም። የአሜሪካ የተወካዮች ምክር ቤት የስፍራ ስያሜ እንዲቀየር ውሳኔ አሳልፎ እንደነበረ ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕን በስልጣን ዘመናቸው ካለፉት ውሳኔ አንዱ የሜክሲኮ ባህረ ሰላጤ ስያሜ ማስቀየር እንደነበረ ቢቢሲ ዘግቧል። ትራምፕ በስፍራው በርካታ ስራ የሚያከናውነውን እኛ እንደመሆናችን የእኛ ነው ሲሉ፣ ፕሬዝዳንት ሻምባውም በበኩላቸው የአሜሪካ የስያሜ ለውጥ የሚሰራው በግዛቷ ውስጥ ለሚገኝ አካባቢ ብቻ ነው ብለዋል።
ህንድና ፓኪስታን አስቸኳይ የተኩስ አቁም ስምምነት ለማድረግ መስማማታቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። በአሜሪካ አደራዳሪነት ለረጅም ሰዓታት ከፈጀ ውይይት በኋላ የሁለቱ ሀገራት መሪዎች በአስቸኳይ የተኩስ አቁም ለማድረግ ከስምምነት ላይ መድረሳቸውን ፕሬዝዳንቱ ትሩዝ በተባለው ማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። የሁለቱ ሀገራት መሪዎች በጥልቅ አስተሳሰብና በኃላፊነት ስሜት ግጭቱን ለማስቆም የተኩስ አቁም ስምምነት እንዲደርስ በመስማማታቸው ፕሬዝዳንት ትራምፕ እንኳን ደስ አላችሁ በማለት መልእክት አስተላልፈዋል። ስምምነቱን ተከትሎ ህንድ በፓኪስታን እየወሰደች የነበረው ወታደራዊ እርምጃ ማቆሟን የህንድ የውጭ ጉዳይ ሚኒስቴር ይፋ አድርጓል። የሁለቱ ሀገራት የተኩስ አቁም ስምምነት ተከትሎም ፓኪስታን አየር ክልሏን ለሁሉም በረራዎች ክፍት ማድረጓን አልጀዚራ ዘግቧል። ስሪላንካ በህገ ወጥ የእጽ ዝውውር የጠረጠረቻቸውን 356 ግለሰቦች በቁጥጥር ስር አዋለች። ተጠርጣሪዎቹ በ24 ሰዓት ውስጥ በተደረገው ኦፕሬሽን መያዛቸውን የሀገሪቱ ፖሊስ አስታውቋል። የስሪላንካ ፖሊስ ቃል አቀባይ ቡዲካ ማናቱንጋ የተቀናጀ ወንጀልን ለመቀነስና የህዝብ ደህንነትን ለማረጋገጥ ያለመ ኦፕሬሽን አካሂደናል ብለዋል። ማናቱንጋ አክለውም በሀገር አቀፍ ደረጃ የህግ የበላይነት እንዲከበር እንሰራለን ሲሉ ተናግረዋል። አሜሪካና ቻይና በመካከላቸው ያለውን የንግድ ጦርነት ለማርገብ ያለመ ውይይት አደረጉ። የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፊንግ ከአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ጋር በጄኔቫ መወያየታቸው ተገልጿል። ውይይቱ የሁለት ሀገራት ግንኙነት ለማሻሻል በተለይም በዓለም አቀፍ ገበያና በዲፕሎማሲያዊ ግንኙነት ላይ አሉታዊ ተጽዕኖ ያሳደረው የንግድ ጦርነት ለማረጋጋት የተደረገ የመጀመሪያ እርምጃ መሆኑን የቻይናው መንግስት ዜና አገልግሎት ዘግቧል። ምንም እንኳን ከባለስልጣኑ ስብሰባው የት እንደሚካሄድ ባይገልጹም የቻይናና የአሜሪካ ልዑካን ቡድኖች በተባበሩት መንግስታት የስዊዝ አምባሳደር ቤት ውስጥ ሲገቡ መታየታቸው ተገልጿል። ከጥር ወር ጀምሮ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ የጣሉትን ቀረጥ ወደ 145 በመቶ ሲጨምሩ በምላሹ ቻይና በአሜሪካ የጣለችው ቀረጥ ወደ 125 በመቶ ከፍ ማድረጓን የሚታወስ ነው። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የንግድ ውጥረቶችን ሊያቃልሉ እንደሚችሉ ምልክት በመስጠት በቻይና እቃዎች ላይ 80 በመቶ ታሪፍ በመጣል ትክክለኛ ውሳኔ ይመስለኛል በማለት ከሰሞኑ ፍንጭ ሰጥተው ነበር። የስዊዘርላንድ ባለስልጣን አሜሪካን እና ቻይናን አንድ ላይ በማሰባሰብ ከውይይቱ በስተጀርባ ትልቅ ሚና መጫወታቸው ተዘግቧል። ውይይቱ መቼ እንደሚጠናቀቅና እስካሁን በግልጽም የወጣም ሆነ ከሁለቱ ወገኖች የተሰጠ ይፋዊ መግለጫ አለመኖሩን አናዶሉ ዘግቧል። ከፍተኛ የኢራንና አሜሪካ ተደራዳሪዎች በኒውክሌር ጉዳይ ላይ ዛሬ በኦማን አሸማጋይነት ውይይት ሊጀምሩ ነው። ዶናልድ ትራምፕ ወደ መካከለኛ ምስራቅ ሊመጡ ነው በተባለበት ሰዓት ዋሽንግተን ከቴህራን ጋር ያላትን የኒውክሌር ድርድር እየገፋችበት ይገኛል። ቴህራንና ዋሽንግተን ለዲፕሎማሲያዊ ቅድሚያ እንሰጣለን ቢሉም ፖለቲካ ልዩነታቸው ግን በቀላሉ የሚታረቅ አልሆነም። ሀገሪቱ ወደፊት ሊከሰት የሚችለው ወታደራዊ ፍጥጫን ከአሁኑ ለማስቀረት ድርድሩን ቢቀጥሉበትም ሁለቱም የቀይ መስመራቸው የሚሏቸውን ነጥቦች ማብዛታቸው ለድርድሩ ስኬት እንቅፋት ሆኗል። የዶናልድ ትራምፕ የመካከለኛ ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ እና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራጊቺ አራተኛውን ድርድር በኦማን ዛሬ ያደርጋሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊቺም በሳውዲ ኳታርም መልስ ኦማን ገብተዋል። አራተኛው ዙር ድርድራቸውን በስኬት የማይጠናቀቅ ከሆነ አያቶላዎችና ጆርጅ ዋሽንግተኖች በመካከለኛው ምስራቅ ከባድ ወታደራዊ ፍጥጫ ውስጥ ሊገቡ ይችላሉ ተብሏል። ዶናልድ ትራምፕ የ2015ቱን የኒውክሌር ስምምነት ጥለው ከወጡ በኋላ አሜሪካ ከኢራን ጋር በዚህ ልክ ስትደራደር የመጀመሪያዋ ሆኗል። ፑቲንና ዘለንስኪ ከጦርነቱ በኋላ ለመጀመሪያ ጊዜ ሊገናኙ ነው ተባለ። ቭላዲሚር ፑቲን የዩክሬን አቻቸውን ቮሎዲሚር ዘለንስኪ ጋር ቀጥተኛ ውይይት ለማድረግ መስማማታቸው ተገልጿል። የቀጥታ ውይይቱ ሜይ 15 በመጪው ሐሙስ ዕለት እንዲደረግ ቀነ ገደብ ተቆርጦለታል ተብሏል። መነሻዋን ሊቢያ አድርጋ ስደተኞችን ጭና ወደ ጣሊያን ስትጓዝ የነበረች አነስተኛ ጀልባ 59 ሰዎችን ከአደጋ መታደጉን አንድ የጀርመን የህይወት አድን የግብረሰናይ ድርጅት አስታወቀ። ድርጅቱ እንዳለው በጀልባዋ ላይ የነበሩ ሰዎችን ሲታደግ ቀደም ብሎ 2 ህጻናትን ጨምሮ 3 ሰዎች በጀልባዋ ላይ እንዳሉ ህይወታቸው ማለፉን ገልጿል። የግብረሰናይ ድርጅቱ እንዳለው የፕላስቲክ ጀልባዋ በጣሊያኗ የላምፔዱሳ አቅራቢያ ስትንሳፈፍ ከታየች በኋላ ባደረገው የአውሮፕላን ቅኝት ስደተኞቹን መታደግ ችያለሁ ብሏል። በአደጋው የሞቱት 2 የ3 እና የ4 ዓመት ዕድሜ ያላቸው ህጻናት እንደሆኑ ግብረሰናይ ድርጅቱ ያመለከተው። ለሁለቱ ህጻናት ህልፈት የውሃ ጥም ምክንያት ሳይሆን እንዳልቀረ የጠቀሰው የግብረሰናይ ድርጅቱ የሟቾች አስክሬን መረከቡን አመላክቷል። ከሟቾች አንዱ ስደተኛ ግን ባህር ውስጥ ሰጥሞ መሞቱን ነው የጠቀሰው። ከምዕራባዊ ሊቢያ ባለፈው ሮብ ሳትነሳ አልቀረችም የተባለችው ጀልባዋ አቅጣጫዋን ስታ ለቀናት ባህር ላይ ስትንሳፈፍ መቆየቷን ነው በዘገባው የተመለከተው። ከጀልባዋ በህይወት የተረፉ ስደተኞችን ወደ ላምፔዱሳ ደሴት መወሰዳቸውን የሮይተርስ ዘገባ አመላክቷል።
ኳታር ለትራምፕ $400 ሚሊዮን የሚያወጣ አውሮፕላን በስጦታ መልክ ለመስጠት ማቀዷ ተሰማ። ሀገሪቱ ልትሰጥ ያሰበችው ቦይንግ 747-8 አውሮፕላንን ሲሆን ለፕሬዝዳንታዊ በረራ ቁጥር 1 ሆኖ እንዲያገለግል በማሰብ ነው ሲል ኤቢሲ ኒውስ ዘግቧል። እንደ ህትመቱ ከሆነ የስልጣን ዘመናቸው ካለፈ በኋላ ፕሌኑ ከመንግስት ንብረት ወደ ትራምፕ ይዘዋወራል። የአሜሪካ ህገ መንግስት ያለ ኮንግረስ ፈቃድ እንደዚህ አይነት ስጦታዎችን መቀበልም የሚከለክል ቢሆንም በሀገሪቱ ታሪክ ለአሜሪካ ፕሬዝዳንት የተሰጠው እጅግ ውድ ስጦታ ይሆናልም ተብሏል። ቦምቦች እየወደቁ ምንም የሰላም ንግግር አይኖርም ሲሉ ኢማኑኤል ማክሮ ተናገሩ። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮ ዛሬ በሰጡት መግለጫ ውጊያ በቀጠለበት ሁኔታ በዩክሬንና በሩሲያ መካከል የሰላም ድርድር ሊደረግ እንደማይችል መግለጻቸውን ቴሌግራፍ ጋዜጣ ዘግቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በመጪው ሐሙስ ከዩክሬን ጋር በቀጥታ ንግግር ለማድረግ ፈቃደኛ መሆናቸውን ማስታወቃቸውን በተመለከተ አስተያየታቸውን የሰጡት ማክሮን ሲናገሩ ሰላማዊ ሰዎችን በቦምብ እየተመቱ ባሉበት ሁኔታ ምንም አይነት የሰላም ድርድር ሊኖር አይችልም። ተኩስ አቁም አሁኑኑ ያስፈልጋል። የሰላም ድርድር የሚጀምረው ከዚያ በኋላ ነው ብለዋል። ፑቲን ለመነጋገር ፈቃደኛ መሆናቸውን በተመለከተ የዩክሬን ፕሬዝዳንት ዘለንስኪና የአሜሪካ ፕሬዝዳንት ትራምፕ ጥሩ እርምጃ ነው በሚል ማድነቃቸውን ይታወቃል። ይህ በእንዲህ እንዳለ ቱርክ በሩሲያና በዩክሬን መካከል የሚካሄደው የቀጥታ ንግግር ለማስተናገድ ዝግጁ መሆኗን አስታውቃለች። እናቶች የማይቻለውን ችለው ማንም የማይከፍለው ዋጋ ከፍለው ምንም አይነት ፈተና ሳይበግራቸው በጽናት ልጆቻቸውን የማሳደግ ትልቁ ኃላፊነት በጥንካሬና በጀግንነት እየተወጡ ይገኛሉ። በህንድ አንዲት ጀግና አውሮፕላን አብራሪ እናት በልጇ ላይ የሰራችው ስራ በሀገሪቱ አልፎ በዓለም አቀፍ ደረጃ መነጋገሪያ ሆኗል። አውሮፕላን አብራሪዋ እናት ከዓመታት በፊት የ5 ዓመት ሴት ልጇን በሄሊኮፕተር አብራት እንድትጓዝ ታደርጋለች። ይህች ታዳጊ የአብራሪዎቹን ዩኒፎርም ለብሳ ከእናቷ አጠገብ በመሆን በሄሊኮፕተር ለመጀመሪያ ጊዜ ከበረረችበት ጊዜ አንስቶ የእናቷን ፈለግ በመከተል አውሮፕላን አብራሪ ለመሆን ታልማለች። ከጥቂት ዓመታት በኋላ ደግሞ በደልሂ አየር ማረፊያ አብራሪዎች ዩኒፎርም ለብሰው የጉዞ ሻንጣቸውን ይዘው ሲንቀሳቀሱና የአየር ማረፊያው የነበረውን ሁሉም ሰው አክብሮት ሲመለከታቸው ማየቷን አብራሪ የመሆን ህልሟን ይበልጥ እንዲጠናከር አድርጓል። ታዳጊዋ የተሰጧትን 5 የተለያዩ ፈተናዎች ሁሉንም በመጀመሪያ ዙር በማለፏ በ18 ዓመቷ የንግድ አውሮፕላን አብራሪነት ፈቃድ ተሰጥቷታል። አውሮፕላን አብራሪዋ እናት በሴት ልጇ ልብ ውስጥ ዘርታ ያበቀለችው ህልም እውን ሆኖ ታዳጊዋ በ18 ዓመቷ በመጀመሪያ ታሪክ በእድሜ ትንሿ የንግድ አውሮፕላን አብራሪ መሆን ችላለች። ምስጋና ለእናቷ ይሁንና ፓይለት ሰሚራ ሁለር አሁን በህንድ የንግድ አውሮፕላን አብራሪ በመሆን እያገለገለች ትገኛለች። ታዳጊዋ የአብራሪነት ፈቃዱን ባገኘችበት በ1 ዓመት ውስጥ በማታ ያለምንም ችግር ለ200 ሰዓታት ማብረር መቻሏንም ነው የተገለጸው።